ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ለዚህም ሰዓት እመርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ሀሳብ አስተያየታችሁን ልታጋሩን ትችላላችሁ። በእናንተ ሀሳብ አስተያየት መሰረትም ይዘናቸው የምንመጣው ስፖርታዊ ጥንቅሮች ስለሚኖሩ ማለት ነው። በመረጃ ሰዓታችን ለእናንተ ውድ አድማጮቻችን አስቀድመን የአፍሪካ ዋንጫ እየተካሄደ ነው። ተጠናቀው እጃችን ላይ የደረሱ ውጤቶችን በማንሳትና እስሩ ተጧጡፎ የቀጠለባትን ሞሮኮ ከነ ምክንያቱ እንነግራችኋለን። በአውሮፓ የመረጃ ሰዓታችን የጥር የዝውውር መስኮት ቀናቶች ቀሩት እናነሳዋለን። በመረጃ ሰዓታችን ግን ከታላላቆቹ ክለቦች ሪያል ማድሪድ ቤት የፍሎሬንቲኖ ፔሬዝ ያፍ እንቅስቃሴ ተነቧል። ምን አሉ እንነግራችኋለን። በዝውውር መረጃም ተጨማሪ መረጃ ይዘናል። ባርሴሎና ቤት የቡድኑን ወሳኝ ተጫዋች የተመለከተ መረጃና ወደ ክለቡ እንደሚመለስ የተረጋገጠውን ተጫዋች እናነሳለን። አብራችሁን ትቆያላችሁ። በፕሪሚየር ሊግ የመረጃ ሰዓታችን ወደ ፕሪሚየር ሊጉ ከማደግ ካሉ ክለቦች ጀምሮ የሳምንቱን ምርጥ ከአለን ሺረር እናጋራችኋለን። እጃችን ላይ ደርሷል። የአሰልጣኝ ምርጫውም ለየት ያለ ነው። እስካሁኖቹ እናነሷለን። ከዛ ውጪ በፕሪሚየር ሊግ የመረጃ ሰዓታችን ከእናንተ ውድ አድማጮቻችን የደረሰንን ማስተካከያ እናቀርበዋለን። የወቅቱን አነጋጋሪ ተጫዋች በፕሪሚየር ሊግ ካነሳን በኋላ በሲቲ ቤት በጣም ወሳኝ የተባሉ ሁለት ቁልፍ ተጫዋቾችን የተመለከተ ልዩ ጥንቅር ይዘናል። የሲቲዝን ደጋፊዎች ትቆዩናላችሁ። ለምዕራብ ለንደኑ ክለብ ቼልሲ ደጋፊዎች ሰበር መረጃ ይዘናል። የዘ አትሌቲክን ሰበር መረጃ በፋብሪዚዮ ሮማኖ አጣቅሰን ለቼልሲ ደጋፊዎች እንደወረደ እንነግራችኋለን። አብራችሁን ከቆያችሁ ቼልሲውያንም ይሄን መረጃ ጨምሮ የቡድን ዜና የምትከታተሉ ይሆናል። በሊቨርፑል በኩል በኢሳክ ጉዳት ብስጭት ያሉት አሰልጣኝ አርኔ ስሎት በርካታ ነጥቦችን አንስተዋል። እሳቸው ያነሷቸውና ወቅታዊ መረጃን በሊቨርፑል የቡድን ዜና ለሊቨርፑል ደጋፊዎች ይዘንላችሁ መጥተናል። ሊቨርፑልውያንም እስከ ፕሮግራማችን ፍጻሜ እንደዚሁ ትቆያላችሁ። በማንቸስተር ዩናይትድ በኩል ሌላ ሰበር መረጃ ይዘን መተናል። ዩናይትድ አጫወቱን ይቀይራል ስላችሁ የሚቀይርበት ምክንያት ግን እጅግ በጣም አነጋጋሪ ነው። ሰበር መረጃ ነው። የዩናይትድ ደጋፊዎች ትቆዩናላችሁ። ከዛ ውጪ የአውሮፓ አምስተኛው ቡድን ሆኗል ማንቸስተር ዩናይትድ። በተጫዋቹ ላይም ግልጽ አቋም ያለው እየተባለ ነው። በራሱ ተጫዋች ላይም በማንቸስተር ዩናይትድ በኩል የቀድሞ ሌጀንዶች፣ የአሁነ ተጫዋቾች፣ የቡድን ዜናን ጨምሮ በርካታ መረጃዎችን ለእናንተ ውድ አድማጮቻችን ይዘን መተናል። የዩናይትድም ደጋፊዎች እንደ ሁልጊዜው ሀሳብ አስተያየታችሁን እያጋራችሁን አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን ሹሙ ስራቸውን ጀምረዋል። ይህን ሹም እንነግራችኋለን። የቡድኑን አጥቂ ቪክተር ዮኬሬሽን በቁጥር አጣቅሰን እንነግራችኋለን። ከዛ ተጨማሪ መረጃ በዴክላን ራይስ ጉዳይ እናነሳና አርሰናል ቤት አንድ ለየት ያለ መረጃ ይዘንላችሁ መተናል። ላይክ፣ ሰብስክራይብ፣ ሼር ካረጋችሁን ሀሳብ አስተያየታችሁን ካጋራችሁን እጅግ አድርገን እያመሰግን ስፖርታዊ ጥንቅራችንን ከሀገር ቤት እስከ ባህር ማዶ እንደ ሁልጊዜው ይዘን ስለምንመጣ ለእኛ እንደ ድጋፍ እንወስደዋለን። ግን ዛሬ በትህትና የምንጠይቃችሁ ሁላችሁም ላይክ አድርጋችሁን እንድትጀምሩ ነው። ከቃል ስፖርት ዩቲዩብ ቻናል ጋር እኔ ቃል ነኝ። የእናንተን እያጋራችሁን መልካም ቆይታ ተመኘን። የአፍሪካ ዋንጫ መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። በዲሞክራቲክ ኮንጎና በቤኒን መካከል የነበረው ጨዋታ በዲሞክራቲክ ኮንጎ አሸናፊነት ተጠናቋል። የኮንጎን ብቸኛ ግብ በ16ኛው ደቂቃ ላይ ቲዮ ቦን ጓንዳ ከመረብ አሳርፏል። ውጤቱን ተከትሎም እንግዲህ በጣም ወሳኝ የተባለ ድል ነው ለኮንጎ። ምድቡ ይሄ በጣም አስቸጋሪ ምድብ ላይ ነው ያለችው ዲሞክራቲክ ኮንጎና በጣም ወሳኝ የተባለ ድል አስመዝግባለች። ቀጣይ ቅዳሜ ሴኔጋልን ነው የምትገጥመው። ሌላ ፈታኝ ጨዋታ ይጠብቃታል። ተሸናፊዋ ቤኒን ደግሞ ከቦትስዋና ጋር ጨዋታ ታደርጋለች። ቲዮ ቦን ጎንዳ የአሸናፊነቷን ግብ ያስቆጠረው ተጫዋች እንደዚሁ የጨዋታው ኮከብ ተብሎ ተመርጧል። አዘጋጁ ሀገር ሞሮኮ በአፍሪካ ዋንጫው ላይ እስር ቤትም ጭምር ስራ በስቶባቸው ይገኛሉ። የአፍሪካ ዋንጫ እያስተናገደች የምትገኘው ሞሮኮ የጨዋታ ትኬቶችን በጥቁር ገበያ በመሸጥ የተሰማሩ ሰዎችን አስሬያለሁ ብላለች። ሞሮኮ ዛሬ በ6 የሀገሪቱ ከተሞች 8 ግለሰቦችን
በቁጥጥር ስር በመዋል ዘብጥያ አውርጃለሁ ብላለች። ግለሰቦቹ የስቴዲየም መግቢያ ትኬቶች ከልክ ባለፈ ክፍያ በጥቁር ገበያ ለሽያጭ ማውጣታቸው ተረጋግጧል። በዚህ ምክንያት ነው ወደ እስር ቤት ወስጃቸዋለሁ ያለችው ሞሮኮ። በነገራችን ላይ ሞሮኮ ስቴዲየምም ዝር እንዳይሉ ያገደቻቸው ደጋፊዎች ነበሩ። ምክንያት ደግሞ በፊት ላይ የሚበሩ መብራቶችን ይዘው በመግባት በመክፈቻው ጨዋታ ላይ አልቢቱሩን ጨምሮ አንዳንድ ተጫዋቾች ላይ ሲያበሩ ስለነበረ በ800 ስቴዲየም ውስጥ በተገጠሙ ካሜራዎች ቁጥጥር እንግዲህ እያደረገች እነኝን ግለሰቦች መንጥር ይዣለሁ ስቴዲየም ድርሽ አይሉ ማለቷ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ነሆ የጥር የዝውውር መስኮት ሊከፈት 6 ያህል ቀናቶች ብቻ ቀርተውታል። ከቀናት በኋላ በሚከፈተው የጥር የዝውውር መስኮት ላይ የእናንተ ክለብ በየትኛው ቦታ ተጫዋች አምጥቶ ራሱን ማጠናከር አለበት ብላችሁ ታስባላችሁ? በዚህ ሰዓት የጥር የዝውውር መስኮት አንገብጋቢ ዝውውር የሚካሄድበት ቡድኖች ራሳቸውን በተለይም በጣም አንገብጋቢውን ቦታቸውን የሚጠግኑበት እንጂ ለውጥ የሚያደርጉበት ወቅት እንዳልሆነ ይታወቃልና በእናንተ ቡድን ውስጥ የትኛው የሜዳ ክፍል ከ6 ቀን በኋላ በሚከፈተው የዝውውር መስኮት መጠናከር አለበት? ክለባችሁና የሜዳ ክፍሉን ብትጽፉልን ደስ ይለናል። ተወዳጁ የእንግሊዝ ፕሪሚየር ሊግ 17 ሳምንታትን ተከታተልን። ፕሪሚየር ሊጉ በ17ኛ ሳምንት በነበረ በረሃ ግብር ላይ ምርጡን ምረጡልኝ ብሎ 8 እጮችን ይፋ አድርጓል። በዚህ መሰረት የሰንደርላንዱ ተጫዋች ዳን ባለርድ፣ የሊድሱ ዶሚኒክ ካልቨርት ሌዊን፣ የማንቸስተር ሲቲው ኤርሊንግ ብሮት ሃላንድ፣ የቼልሲው ሪሽ ጄምስ፣ የብሬንትፎርዱ ኬን ሉዊስ ፖተር፣ የአስቶን ቪላው ሞርጋን ሮጀርስ፣ የሊድሱ አሮን ስታች፣ የኒካስሉ ኒክ ቮልተሜር ተመርጧል። በዚህ ዝርዝር ውስጥ ሊድስ ዩናይትድ ስታች እና ዶሚኒክ ካልቨርት ሊዩንን በማስመረጥ 2 ያስመረጠ ብቸኛው ክለብ ነው። እናንተ ግን በሳምንቱ በተለይም በ17ኛ ሳምንት ምርጥ የነበረው ከነኙስ ማን ነው? በሀሳብ መስጫ ሳጥናችን ላይ ጻፉልን። በተወዳጁ የእንግሊዝ ፕሪሚየር ሊግ ክለቦች ወቅታዊ መረጃችን ላይ እንደተለመደው አጫጭር መረጃዎችን አንስተን ፕሪሚየር ሊጉ ላይ በስፋት የምንመለስበት ይሆናል። ፍሎሬንቲኖ ፔሬዝ የተናገሩት ንግግር በካሜራማኖች ከተያዘ በኋላ የአፍ እንቅስቃሴያቸው ተተርጉሟል። የአፍ እንቅስቃሴያቸውም በሰሞኑ በነበረ አንድ ጨዋታ ላይ ዣቪ አሎንሶ 82ኛው ደቂቃ ላይ ቪኒሺየስ ጁኒየርን ቀይሮ ያወጣል። በነገራችን ላይ በዚህ ጨዋታ ላይ ቪኒሺየስ ጁኒየር ከደጋፊው ጋር ሰጣ ገባ ገብቶም እንደነበረ ይታወቃል። ታዲያ ጨዋታውን በስቴዲየም ቁጭ ብለው ሲከታተሉ የነበሩት የሪያል ማድሪዶ ፕሬዚዳንት ፍሎሬንቲኖ ፔሬዝ ዣቪ ለምንድን ነው ተጫዋቹን የቀየረው ብለው ሲናገሩ በካሜራ እይታ ስር ወድቀው የአፍ እንቅስቃሴያቸውም ለምን ተቀየረ የሚል መሆኑ ተረጋግጧል። በእሳቸው በኩል እንግዲህ በተጫዋቹና በዚዳን መካከል አልገባም፣ ችግሩን ራሳቸው ይፈታሉ ከዚህ በፊት ማለታቸው ይታወቃል። በወቅቱም እንግዲህ ችግሩ ተፈቶ ሁለቱ አካላት አንድ ላይ በሰላም ቀጥለው ዶም ግብ በገባ ቁጥር ሲተቃቀፉ እንደነበረ እናስታውሳለን። ዣቪ አሎንሶ እና ቪኒሺየስ ጁኒየር በባለፈው ሳምንት ጨዋታ ግን ሲቀይሩት ራሳቸው ፍሎሬንቲኖ ፔሬዝ ለምን ይቀይረዋል ብለው ሲቃወሙ በካሜራ እይታ ስር ወድቀዋል። ሪያል ማድሪድ ጂዩሴፔ ሜካኖን ከባየር ሙኒክ ጋር ያለውን ውል ለማራዘም መሆኑን ተከትሎ ከዝውውሩ ራሳቸውን አግለሏል ተብሏል። በእርግጥ አልፎንሶ ዴቪስንም አምና እንዲሁ ሊያስፈርሙ ጥረት በሚያደርጉ ሰዓት በሪያል ማድሪድ ኮንትራት አራዝሞ ከዝውውሩ እንደወጡ ይታወቃልና ለሁለተኛ ጊዜ በጂዩሴፔ ሜካኖ ተደግሞባቸዋል። ይህንንም ነገር እንግዲህ ሪያል ማድሪዶች ወጥተው ኢብራሂማ ኮናቴም ዝውውር እንደወጡ ይታወቃል። በነገራችን ላይ ወቅታዊ ብቃቱ ጥሩ አልነበረም፣ ግን የሊቨርፑል አሁንም ወሳኝ ሰው ሆነው ቀጥሏል። ከዚህ ዝውውርም እንደወጡ ይታወቃል። ሌሎች አማራጮችን ገበያው ላይ ያሉ ተብሏል። ፍሎሬንቲኖ ፔሬዝ ቡድኑን ለማጠናከር በምርጥ ብቃት ያሉ ግን ደግሞ የኮንትራታቸው የመጨረሻም 1 ዓመት ላይ ተጫዋቾችን አሳምኖ በማስኮብለል የቅርብ ጊዜ ትውስታችን ነው። ለአብነት ያክል የመሃል ተከላካዩ ቶኒ ሩዲገርን ከቼልሲ በዚህ ወሰዱት፣ ትሬንት አሌክሳንደር አርኖልድን ከሊቨርፑል፣ አሁን የቡድኑ ዋናና ወሳኝ ሰው ኬሊያን ምባፔንም ከፓሪስ ሰን ዠርሜን በዚሁ መንገድ ነው የወሰዱት። ባየር ሙኒክ ላይ ሲሆን ግን በ2 ተጫዋች ሙከራ ሁለቱም አልሰራላቸውም። በዚህ ሲዝን ብዙ የተሳኩ ድሪብሎችን በማስመዝገብ ላሚን ያማልን የሚስተካከል የለም። 2025-26 የውድድር ዓመት ሩብ ዓመቱ ላይ እየደረስ ሩብ ዓመቱ ተጠናቋል። በእርግጥ ወደ ሲዝኑ አጋማሽ ላይ እየደረስ እንገኛለን በየሊጎቹ። እናም በዚህ መሰረት ላሚን ያማል በዚህ ሰዓት ላይ በአውሮፓ 5 ታላላቅ ሊጎች 120 ስኬታማ ድሪብሎችን በማድረግ አንደኛ ሆኗል። እንግዲህ በ120 ድሪብል ምናልባት በጨዋታ በርከት ያሉ ድሪብሎችን ያሳየናል ወይም ተጫዋቾችን ሸውዷቸው ያልፋል። ጄሬሚ ዶኩ
101 በማስመዝገብ እስካሁን ሁለተኛው ነው። ኬሊያን ምባፔ በ75 ሶስተኛ፣ ቬኒሽስ ጁኒየር በ64 አራተኛ፣ መሐመድ ኩዱስ የዌስትሃም ዩናይትዱ ተጫዋች ነው በ63 አምስተኛ ደረጃ ላይ ተቀምጧል። የላሚን ያማልን ግን የሚስተካከል አንድም አውሮፓዊ ተጫዋቹ የለም። በእርግጥ ይታወቃል ላሚን ያማል የድሪብል ስኬቱ እናም በጨዋታ ላይ አንዱ ደጋፊውን የሚያዝናናበት መንገድ ያ እንደሆነ ይታወቃል። ከባርሴሎና ጋር በተያያዘ ካስታወሳችሁ ባለፈው ክረምት ላይ አንሱ ፋቲን ወደ ሞናኮ ልከውት ነበረ። በወቅቱ ወደ ሞናኮ ሲልኩት በባርሴሎና በኩል ኮንትራቱን አራዝመው እንደላኩት ይታወቃል። ምክንያቱም በቀጣይ 2026 ክረምት ላይ ኮንትራቱ ይጠናቀቅ ስለነበረ በነፃ ላለማጣት ነበረ በቀጣይ ክረምት ላይ በሽያጭ ደረጃ ለማቅረብ ወደ ሞናኮም ሲልኩት ብቃቱ እንዲያሳድግ ነበር። ጅማሮ ጥሩ ነበር በሞናኮ። አሁን ግን ተጫዋቹ እያሳየ በሚገኘው ብቃት ሞናኮዎች ደስተኛ አይደሉም። በዚህ መሰረት ሞናኮዎች ተጫዋቹን አሁን ከማስፈረም ይልቅ ወደ ባርሴሎና መመለስን ቅድሚያ ይሰጣሉ ተብሏል። ተጫዋቹ ወደ ባርሴሎና የሚመለስ ከሆነ ሌላ ይውሰቱል አሊያም በቋሚነት ባርሴሎናዎች ደግሞ ለመስጠት ይፈልጋሉ እንጂ ተጫዋቹ በሃንሲ ፍሊክ እቅድ ውስጥ የለም ብሏል ሞንዶ ዲፖርቲቮ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅርን ከምታደምጠው በቃል ስፖርት ዩቲዩብ ቻናል በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓት ላይ ተገኛችሁ። አሁን ደግሞ ከፕሪሚየር ሊግ መረጃችን ጋር ስትቆዩ ግን ሁላችሁም ላይክ እንድታደረጉን በትህትና ጠየቅን። የሻምፒዮንሺፑ ክለብ ኮቨንትሪ ሲቲ በዘንድሮ ውድድር ዓመት ወደ ፕሪሚየር ሊግ ለማደግ አሁንም በእጁ ነው የሚገኘው ነጥቡ። የፍራንክ ጄምስ ላምፓርድ ቡድን ድንቅ ግስጋሴ ላይ ይገኛል። በፕሪሚየር ሊጉ ከታዩ አስደናቂ ከዋክብቶች መካከል አንዱ እንደሆነ ይታወቃል። ፍራንክ ጄምስ ላምፓርድ እንግዲህ በኤሮፓያን አቆጣጠር በ2018 ደርቢ ካውንቲን የመጀመሪያው አሰልጣኝ ሆኖ የጀመረበት ነው። ላምፓርድ ከ2019 እስከ 2021 ደግሞ በርካታ ታሪኮች የጻፈበት የቀድሞ ክለቡን ቼልሲንም ጭምር በአሰልጣኝነት እንደመራ እናስታውሳለን። በእንግሊዝ ሻምፒዮንሺፕ ተሳታፊ የሆነው ኮቨንትሪ ሲቲ በ2024 የተረከበው የ47 ዓመቱ ፍራንክ ላምፓርድ የውድድር ዓመቱን በአስደናቂ መልኩ መጓዙን ቀጥሏል። 24 ክለቦች በሚሳተፉበትና ወደ ፕሪሚየር ሊግ ለመመለስ በሚደረገው ፉክክር እጅግ ፈታኝ እንደሆነ በሚነገርለት ሻምፒዮንሺፕ ውድድር ኮቨንትሪ ሲቲ በ48 ነጥቦች አሁንም ሊጉን ይመራል። የፍራንክ ላምፓርዶ ቡድን በውድድር ዓመቱ ካደረጋቸው 2 ያህል ጨዋታ 14ቱን ያሸነፈ ሲሆን በ6 አቻ ተለያይቶ 2 ሽንፈት ብቻ ነው ያጋጠመው። የወደፊት የአሰልጣኝነት ዘመኑ ካሁኑ በበርካቶች ዘንድ በትልቅ ደረጃ የሚጠበቅ ነው ብለዋል። ምናልባትም ዳግም ቼልሲ ሊመራ የሚችልበት እድልን በኮቨንትሪ ሲቲ አቅሙንም እያሳየ ያለ ይመስላል። ለማንኛውም ይህ አሰልጣኝ ዳግም ወደ ክለቡ ሊመለስ የሚችልበት ወደ ፕሪሚየር ሊግ አሰልጣኝነት ሊመለስ የሚችልበት 2 እድል፣ አንድም ኮቨንትሪ ሲቲን ይዞ፣ ሁለትም ካለው ብቃት አንጻር በፕሪሚየር ሊግ አሰልጣኝነትን በቅርቡ ልናየው እንችላለን ይላል መረጃው። የስካይ ስፖርት ነው። ወደ ቤተሰቦቻችን በአለን ሺረር የሳምንቱ ምርጥ 11 ተመርጧል። አሰልጣኙ ዳንኤል ፋርክ ናቸው። ወደ ቤተሰቦቻችን እሳቸው በጣም ተቸግረው ሊባረሩ ከጫፍ ከደረሱበት ሊድስ ነው በነገራችን ላይ አሰልጣኝ ተብለው በአለን ሺረር የፕሪሚየር ሊግ የሳምንቱ ምርጥ አሰልጣኝ የተባሉት። ግብ ጠባቂ ኤሜናኖ ማርቲኔዝ ነው። ሉዊስ ማይሌን ከኒካስል፣ ጆዋኪም አንደርሰን ከፉልሃም፣ ዳንኤል ባሌርድ ከሰንደርላንድ እንዲሁም ከአንድ ሉዊስ ፖተር ከብሬንትፎርድ የተመረጡ ተከላካዮች ናቸው። በአማካኝ ስፍራ ላይ ሪስ ጄምስ ከቼልሲ፣ ዴክላን ራይስ ከአርሰናል፣ ሞርጋን ሮጀርስ ከቪላ ተመርጠዋል። የፊት መስመሩን ዶሚኒክ ካልቨርት ሊዊን ከሊድስ፣ ኤርሊንግ ብሮት ሃላንድ ከሲቲ እና ኒክ ቮልትሜድ ከኒካስል ዩናይትድ ተመርጠዋል። ይህ የአለን ሺረር የሳምንቱ ምርጥ 11 ናቸው። መካተት የነበረበት የጎደለ ካለ በአለን ሺረር ቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ እናንተ ደግሞ የግላችሁን ልታደርሱን ትችላላችሁ። እኛ መልሰን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በማለዳው መረጃችን ራኡል ሄሜኔዝ ፍጹም ቅጣት ምት ብዛቱን በተከታታይ በማስቆጠር ከያያ ቱሬ እኩል ሆኗል ብለናችሁ ነበረ። በእርግጥ ጥቂት ማሻሻዎች ማድረግ ይጠበቅብናል። በዚህ መረጃችን ላይ እንደሚታወቀው በፕሪሚየር ሊጉ በርካታ ፍጹም ቅጣት ምቶችን በተከታታይ በማስቆጠር ሪከርዱ ያለው በቼልሲው ኮል ፓልመር ነው። 12 ተከታታይ ፍጹም ቅጣት ምቶችን ከመረብ አዋህዷል። ከያያ ቱሬና እንደዚሁም ደግሞ አሁን ሪከርዱን ከተጋራው የቪላው የፉልሃሙ ራኡል ሄሜኔዝ ባንድ ይልቃል ማለት ነው። ስለዚህ ራኡል ሄሜኔዝ አንድ ፍጹም ቅጣት ምት ቀጥሎ ካስቆጠረ ሪከርዱን የአንደኝነቱን ማለት ነው ከኮል ፓልመር ጋር ይጋራል።
ከሳተ ደግሞ ያው በዚሁ በሁለተኝነቱ ከያያ ቱሬ ጋር ይቀጥላል። የያያ ቱሬን ግን በፕሪሚየር ሊግ 11 ተከታታይ ፍጹም ቅጣት ምት ማስቆጠር ሪከርድ ተጋርቷል። ከኮል ፓልመር አንድ ያንሳል በሚል መረጃው እንዲስተካከል እንሻለን። ሐሳባችሁን ላደረሳችሁን ጉዳዩንም ላጋራችሁን ግን ቃል ስፖርት ዩቲዩብ ቻናል እጅግ አድርገን እናመሰግናለን። ሞርጋን ሮጀርስ በዚህ ዓመት በፕሪሚየር ሊጉም በጣም አስደናቂ ብቃቱን እያሳየ ይገኛል። ይህ ተጫዋች በክረምት ወደ ቼልሲ ሊዘዋወር በብዙ ጥረት የተደረገበት ቶትናም ሲፈልገው የነበረ ተጫዋች እንደሆነ ይታወቃል። አሁን ይህ ተጫዋች ታዲያ ውድ ቤተሰቦቻችን በአውሮፓ 5 ታላላቅ ሊጎች ውስጥ ከጥቂት ግብ ሊሆኑ የሚችሉ ሙከራዎች በርካታ ግቦችን ያስቆጠረ በመሆን በሃሪኬን ብቻ ይበለጣሉ። ወደ ቤተሰቦቻችን የሃሪኬን በዚህ ውድድር ዓመት ተጨማሪ 6 ግቦችን አስቆጥሯል። ማለት ሊያስቆጥራቸው የማይችሉ 6 ተጨማሪ ግቦችን ወደ ግብነት ቀይሯል። በዚህ ውድድር ዓመት 7 ጎሎችን ሲያስቆጥር ይህ ተጫዋች ወደ 2.86ቱ ናቸው ግብ የመሆን ንጻሬ የነበራቸው። ቀሪዎቹን ከምንም ነው ያገኛቸው። ወደ 4.14 ግብ የሚሆነውን ከምንም ነው ያገኘው ሞርጋን ሮጀርስ እና ይህ ተጫዋቹ ግብ የማስቆጠር ንጻሬው የሙከራው በጣም ዝቅተኛው አደገኝነትንም ወደ ግብነት ይቀይራል ማለት ነው። ለአብነት ያክል ዩናይትድ ላይ ያስቆጠራት የመጀመሪያ ግብ ኤክስጂዋ በጣም ዝቅተኛ ነው፣ ወይም ግብ የመሆን ቻንሷ በጣም ዝቅተኛ ነው። ምክንያቱም ከፋር ፖስት ላይ ነው ያመጣት፣ ልትወጣ የነበረችን ኳስ ይዞ መጥቶ ነውና በኤክስጂ መለኪያው ኳሱ ከተመታበት አንግል፣ ከተመታበት አቅጣጫ፣ ከፊቱ ከተደረቡ ተጫዋቾች ካቋቋም ከብዙ ነገር ተሰልቶ የሚሰራ ነውና በዚህ ረገድ ሞርጋን ሮጀርስ ግብ ሊሆኑ ይችላሉ ተብሎ ያልተጠበቁ ኳሶችን በማስመዝገብ በአውሮፓ ሁለተኛው ነው። በሃሪኬን ብቻ ይበለጣል። ከዛ ቡሽናን የቪላሪያሉ ተጫዋች 3ኛ፣ ክርስቲያን ፖሊሲች ከኤስ ሚላን 4ኛ፣ ሪቻርልሰን ከቶትናም 5ኛው ተጫዋች ሆኖ ተቀምጠዋል። የማንቸስተር ሲቲን መረጃ እንቀጥል። ታይጃኒ ራይንደርስን እናንሳ። ከኤስ ሚላን በክረምት ያመጡት በጣም አስደናቂ አማካኝ ስፍራ ተጫዋች ሲቲ ቤት በመጣበት ዓመት በጣም ወሳኝ ተጫዋች መሆኑን ተመልክተናል። እስካሁን 28 ጨዋታዎችን አድርጓል ለሲቲ 20 ጨዋታዎችን በቋሚነት የጀመረው 8ቱን ከተቀያሪ ወንበር ተነስቶ 1898 ያህል ደቂቃዎችን ሜዳ ላይ ያሳልፈዋል። 5 ግብ አለው፣ 6 አሲስት አለው። በጣም አስደናቂ ሚናን እየተጫወተ ይገኛል። በተለይም ሮድሪ በሌለበት ቡድን ውስጥ በጥልቅ አማካኝነት በጣም ወሳኙ ሰው ሆኗል። የሲቲው ኮከብ ፊል ፎደን በእግር ኳስ ውስጥ እንግዲህ ከታክቲክ ጋር በተያያዘ ጉዳዮችን አብራርቷል። አሁን ለደረስኩበት ደረጃ መድረስ ዋናው ከአሰልጣኝ የምወስዳቸው ታክቲካል ማሻሻያዎች ናቸው። ይህም በቡድን ውስጥ በርካታ ግብ እንዳስቆጠር፣ በርካታ አሲስት እንዳደርግ፣ ከዓመት ዓመት እንድሻሻል፣ ከቀን ቀን እንድሻሻል እና በብቃት ደረጃ ራሴን እንዳሳድግ፣ በራሴ እንድተማመን አድርጎኛል። አሁን ልምድም አለኝ፣ ችሎታውም አለኝ። ይህ የመጣው ደግሞ በጊዜ ሂደት ነው ሲል ተደምጧል። እናም በአንድ ቡድን ውስጥ በተለይም ኤክስፒሪየንስ በጣም እንደሚያስፈልግና ከቡድኑ ጋር ረጅም ጊዜ መቆየትም በጣም እንደሚያስፈልግ አሰልጣኙ እሱ ላይ ያላቸው እምነት እያደገ መምጣቱን አንስቷል። ጋርዲዮላ እመኑኝ ፊል ፎደን ዘንድሮ በጣም ተሻሽሏል፣ ምርጥ ብቃቱ ላይ ነው ማለታቸው የሚዘነጋ አይደለም። ሰበር መረጃ ያለን ውድ ቤተሰቦቻችን፣ የምዕራብ ለንደኑ ክለብ ቼልሲ የበርንማውዝን ተጫዋች አንቶኒዮ ሴሜኔን ማስፈረም እንደሚፈልጉ ይፋ አድርገዋል። ሰማዮቹ የተጫዋቹን ተወካዮች አግኝተውም ጭምር ዝውውሩን ዛሬ አነጋግረዋል። ቼልሲ በክረምት የዝውውር መስኮት አንድ የፊት ወሰር ተጫዋች የማስፈረም እቅድ እንደነበራቸው ተገልጿል። ቼልሲ ተጫዋቹን ለማስፈረም ከሌሎች ታላላቅ ክለቦች ጠንካራ ፉክክር ይጠብቃቸዋል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ ከቼልሲ አስቀድመው ወኪሉንና የቅርብ ሰዎቹን ያነጋገሩ። ማንቸስተር ዩናይትድ ደግሞ ትላንትና ጠንካራ ድርድር እንዳረገም ነግሬያችሁ ነበረ በሲሚዮን የዝውውር ጉዳይ ላይ። አሁን ቼልሲዎች 3ኛው በቀጥታ ወኪሉን ያነጋገረ ክለብ በመሆን ዛሬ ዝውውሩን በይፋ ተቀላቅሏል። ስለዚህ ሊቨርፑል ከኖቬምበር ወር ጀምሮ እንግዲህ የዚህ ተጫዋች ፈላጊ ሆኗል። በማንቸስተር ዩናይትድ በኩል ውይይቱ እንደቀጠለ ነው። ማንቸስተር ሲቲም ወኪሉን አነጋግሯል። ቼልሲ በዛሬው ዕለት ወኪሉን አነጋግሯል። ይህ ተጫዋች ጃንዋሪ 10 በፈረንጆች አቆጣጠር ድረስ 65 ሚሊዮን ፓውንድ የውል ማፍረሻ አለው። አንቶኒ ሲሜኔ በርንማውዝን በጠር እንደሚለቅ ግን ፋብሪዚዮ ሮማኖ ማረጋገጫ ሰጥቶበታል። አርኔ ስሎት እርግጠኛውን የምነግራችሁ ነገር ከዓመቱ መጠናቀቅ በፊት ኢሳክ ለእኛ ተሰልፎ ይጫወታል፣ በጣም አስቸጋሪ ጊዜ ግን ለሱም ለእኛም እንደሆነ ምንም ጥርጥር የለውም ሲሉ ተደምጠዋል። እሳቸው በተጫዋቹ ግን በመጎዳቱ ብስጭት ነው ያሉት። በተለይ ሚኪ ቫንደቪን ነው ጥፋቱን የሰራበት።
ግዴለሽ ሰው ብለውታል። አሌክሳንደር ኢሳክ ከሚኪ ቫንደቬን በነበረው ግጭት ጉዳት እንዳጋጠመውና በዚህም ቀዶ ጥገና እንዳስፈለገው ይታወቃል። ያንን አይነት ጥፋት 10 ጊዜ ብትሰራው 10ኑም ጊዜ በተጫዋቹ ላይ ከባድ ጉዳት የማድረስ እድል ሰፊ ነው። አርኔ ስሎት አያይዞም አሌክሳንደር ኢሳክ ግን የዘንድሮ ውድድር ዓመት ከመጠናቀቁ በፊት ለእኛ ተመልሶ ሜዳ ላይ ይገኛል ብሏል። ኢሳክም ሊቨርፑልም እድለኛ የሆኑ አይመስልም። በዚህ ረገድ ካስታወሳችሁ ኢሳክ በብዙ ጥረት በብዙ መከራ ነው ወደ ሊቨርፑል የተቀላቀለው። ከዛ ደግሞ በኒካስል ቤት 3ቱን ወር ቁጭ ብሎ ስለነበረ ወደ ፊትነሱ እስኪመጣ ድረስ በሊቨርፑልም ተቸግሮ ነበረ። በዛ ሰዓት ላይ ነው እንደዚህ አይነት ቀዶ ጥገና የሚያስፈልገው ጉዳት ያስተናገደው። በሊቨርፑል በኩል ሊቨርፑል በሴሜንዮ ላይ ፍላጎት አለው፣ ግን ገና በኖቬምበር ወር ንግግር ያደረገ ነው። እስከዚህ ሰዓት ድረስ ንግግር አላደረገም። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ ንግግር ሲያደርጉ ኖቬምበር ወር በኋላ ግን የሊቨርፑል ንግግር እንደተቋረጠ ነው። እናም በሊቨርፑል በኩል አሁን የኢሳክ ጉዳት መምጣቱን ተከትሎ ዳግም ወደ ንግግር እንደ ቼልሲም እንደ ዩናይትድም እንደ ሲቲም ሁሉም ያደርጋሉ ተብሎ ይታሰባል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሊቨርፑልም ይሁን ቼልሲ፣ ዩናይትድም ይሁን ሲቲ የሲሜኔ ዝውውር እውን መሆኑ እንደማይቀር አረጋግጠናል። የት ያርፋል የሚለውን ግን በየዕለቱ ተከታትለን የምናደርሳችሁ ይሆናል። ማንቸስተር ዩናይትድ የኦልድ ትራፎርድ ስቴዲየም ፍሳሽ ማስወገጃ ስርዓቱን ለማሻሻል ከውሳኔ መድረሱን አረጋግጧል። በተጨማሪም የሚያፈሰውን የስቴዲየሙን ጣራ ክፍል በዘላቂነት ለመጠገን በመስራት ላይ ነኝ ብሏል። ተቀያሪ ተጫዋቾች መቀመጫ ቦታው በተመሳይ የአውሮፓ እግር ኳስ ማህበር መስፈርት ለማሟላት እናዘምነዋለን ብሏል። ማንቸስተር ዩናይትዶች ክለቡ አዲስ ስቴዲየም የመገንባት እቅድ ቢኖረውም የክለቡ አስተዳደር ኦልድ ትራፎርድ አሁንም ደረጃውን የጠበቀ ሆኖ እንዲቀጥል የማድረግ እቅድ አላቸው ተብሏል። ኦልድ ትራፎርድ ስቴዲየም ከቅርብ ጊዜ ወዲህ በብዙ መንገድ እየታማ ያለ ስቴዲየም እንደሆነ ይታወቃል። በተለይም በጨዋታ ሰዓት ስቴዲየሙ የሚያፈስበት ነገርና የአይጦች መብዛት በስቴዲየሙ ዙሪያ በዩናይትድ በኩል እንግዲህ አሳሳቢ ጉዳይ እንደነበረ ይታወቃል። አሁን ጣራው እንዳያፈስና ጣራውን ሙሉ ለሙሉ የማደስ ስራ በቀጣይ እናስተካክላለን። የኢፋን ወይም የአውሮፓ እግር ኳስ ማህበርም ደረጃ ያሟላ ወይም ደረጃውን የጠበቀ የተቀያሪ ተጫዋቾች መቀመጫንም እናዘጋጃለን ብለዋል። ሌላ ሰበር መረጃ ለዩናይትድ ቤት ጨዋታ እንቀይራለን ብለዋል። ለማን እንደሆነ እንንገራችሁ። ለሲሚዮኔ ነው። ማንቸስተር ዩናይትድ አንቶኒ ሲሜኔን ከበርንማውዝ ለማስፈረም ከፍተኛ ጥረት ላይ እንዳሉ ይታወቃል። ይህ መረጃ የተረጋገጠ መሆኑንም ቃል ስፖርት ዩቲዩብ ቻናል ከታማኝ ምንጮቻችን በትላንትና ዕለት ነግረናቸዋል። ዩናይትድ ጠንካራ ድርድር ላይ ነው ብለን ተጫዋቹ ማንቸስተር ዩናይትድ ለመቀላቀል ከተስማማ አሰልጣኝ ሩበን አሞሪም የአጨዋወት ዘይቤያቸውን ለመቀየር ዝግጁ መሆናቸውን ተናግረዋል። አሰልጣኝ ሩበን አሞሪም የተጫዋቹ ትልቅ አድናቂ መሆናቸውን ፋብሪዚዮ ሮማኖ አረጋግጧል። ሩበን አሞሪም ከዚህ በፊት የሃይማኖት አባት እንኳን አጨዋወቴን ማስቀየር አይችልም፣ በራሴ ነው የምጓዘው በማለት ተናግረዋል። አሁን ታዲያ ለሲሜኔ እንዴት ይህንን የጨዋታ ስታይላቸውን ይቀይራሉ የሚለው ግን በጣም መነጋገር ይሆናል። ምናልባት ተጫዋቹን በእጃቸው እስኪያስገቡት ወይንስ የዩናይትድ ደጋፊዎች ግን የሩበን አሞሪም ይቺን ሀሳብ እንዴት አገኛችሁት? መልከታችሁ ላኩልን። በዚህ የውድድር ዘመን በአውሮፓ 5 ታላላቅ ሊጎች ውስጥ ከማንቸስተር ዩናይትድ በላይ ብዙ የግብ ሙከራ ያደረጉ ቡድኖች ባርሴሎና፣ ሪያል ማድሪድ፣ ባየር ሙኒክ፣ ፒኤስጂ፣ 5ኛው ክለብ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ በፕሪሚየር ሊጉ የሚስተካከለው የለም፣ ግን ኳሶቹ እየባከኑ ነው የሚለው ነገር አሳሳቢ እንደሆነ ነግሬያቸዋለሁ። በዩናይትድ በኩል ንጹህ የ9 ቁጥር አጥቂ እንደ ቤንያሚን ሼሽኮ ያለ በውድ ያመጡት አጥቂ እንዳላቸው ይታወቃል። ግን ቤንያሚን ሼሽኮ በ14 ጨዋታ 2 ግብ 1 አሲስት ያለው ነው። ለናፖሊ የሰጡት ሆይሉንድ በ19 ጨዋታ 7 ግብና 3 አሲስት አለው። ሌላኛው ዜርኪዚ ነው በቡድን ውስጥ ያለው። ያው የዜርኪዚ ነገር በዩናይትድ በኩል በቋሚ 9 ቁጥርነት የሚያዝ እንዳልሆነ ይታወቃል። ሌሎንኩንስ ወደ ሮማ ያቀናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ግን በዜርኪዚ ጉዳይ ላይ የውሰት ውል በፍጹም አንቀበልም ብለዋል። የዩናይትድ ኳሶች ግን አሁንም በአውሮፓ 5 ታላላቅ ሊግ 5ኛው በርካታ ሙከራን የሚያደርገው ክለብ ቢሆንም ከፕሪሚየር ሊግ ክለቦች ከሲቲ እና ከሲቲ ቀጥሎ ከአርሰናል እኩል በርካታ የፕሪሚየር ሊግ ግብ ቢኖረውም በደረጃ ሰንጠረዡ ግን አንሶ ይገኛል። አንድም የሚቆጠርበት ግብ መብዛቱ፣ ሁለትም ያገኛቸውን በርካታ ያሉ የግብ ዕድሎች አለማስቆጠሩ እንደ ምክንያት ሊጠቀስ ይችላል። ማቲያስ ኩኛን ስመለከተው የቀድሞ ቡድን አጋር የነበረውን ሮናልዶ ያስታውሰኛል ብሏል ሮይ ኪን። ኳሱን ልቀቅ ብዬ በብዙ ከምበሳጭበት የዩናይትድ ተጫዋች አንደኛው
ክርስቲያኖ ሮናልዶ ነበር የሚለው ሮይ ኪን። ነገር ግን ሮናልዶም በዛ ጭቅጭቅ ውስጥ እንኳን ከኔ ያ ሁላ ጭቅጭቅ እየቀረበበት በጥቂት ደቂቃ በርካታ ግቦችን አሊያም ሃትሪክ ሰርቶ ያሳየኛል ይላል። ማቲያስ ኩኛም በጣም በዚህ አይነት ነገር ተመሳይነት አይቼበታለሁ። እናም ተጫዋቹ በብዙ መንገድ የሚያደርጋቸው ጥረቶች ቡድኑን አሸናፊ ያደርጉታል። ዩናይትድ በዚህ ሰዓት በትልቁ የሚያስፈልገው እንደዚህ አይነት ጥረት የሚያደርግ ነው። ሼሽኮም ትንሽ ቢሆን ፊት መስመሩ ላይ ራስ ወዳድ መሆን ያለበት፣ አንዳንድ ኳሶችን ማስቆጠር መጀመር አለበት ሲል ሮይ ኪን ለቤንያሚን ሼሽኮ እንደ ማቲያስ ኩኛ መሆን አለበት ብሏል። ማንቸስተር ዩናይትድ አምና ከሊጉ 17ኛ ሳምንት መጠናቀቅ በኋላ በጣም ደካማ ውጤት ነበረው። በ2024/25 ከ17ኛ ሳምንት በኋላ ማንቸስተር ዩናይትድ 6 ጨዋታ አሸንፎ 4 አቻ ወጥቶ 7 ተሸንፎ አንድ የግብ ዕዳ ኖሮበት በ22 ነጥብ 13ኛ ደረጃ ነበረ። ዘንድሮ ማንቸስተር ዩናይትድ በነጥብ ደረጃ 4 ነጥቦችን አሻሽሏል። 7 ጨዋታ አሸንፎ 5 አቻ ወጥቶ 5 ተሸንፎ በ3 ንጹህ ግብ ከአምና 4 ግብ ልዩነት አለው እንደማለት ነው። 4 ግብ ልዩነት 4 ነጥብ ልዩነት አለው። በደረጃ ሰንጠረዡም 7ኛ ተገኝቷል። በአንጻሩ ካምናው በሊጉ የመጀመሪያ ዙር ከነበረው ቡድን አቋም ዘንድሮ ተሻሽሏል። ምናልባት የማንቸስተር ዩናይትድ ደረጃ ግን ከዚህ በላይ መሻሻል የሚችልበት አጋጣሚ ነበረ የሚለው ግን በማንቸስተር ዩናይትድ ደጋፊዎች ዘንድ በጣም የሚያስቆጨው ጉዳይ እንደሆነ ይታወቃል። ሩበን አሞሪምና ማንቸስተር ዩናይትድ ሜሰን ማውንትን በዚህ ውድድር ዘመንም እያሳየ ባለው አቋም ደስተኛ መሆናቸውን ግራም ቤል ያስነብቧል። ተጫዋቹ በጥር የዝውውር መስኮት ምንም ያቀደው የለም፣ ሙሉ ትኩረቱ በማንቸስተር ዩናይትድ ላይ ነው። በክለቡም እያገኘ ባለው ደቂቃም ደስተኛ ነው ብሏል። ክለቡም ተጫዋቹ አቅሙን በማሻሻል በእንግሊዝ የዓለም ዋንጫ ስብስብ ውስጥ ቦታውን ማግኘት ይችላል የሚል እምነት እንዳላቸውና በሩበን አሞሪም በኩል የቡድኑ ቁልፍ ተጫዋች ተደርጎ እንደሚወሰድ ተረጋግጧል። ስለዚህ በማንቸስተር ዩናይትድ በኩል ሜሰን ማውንት ከጉዳት ነጻ እስከሆነ ድረስ የክለቡ ተቀዳሚ ነው ብሏል ሩበን አሞሪም። በዚህ ሰዓት ያው ብሩኖ ስለሌለም ዩናይትድ ያሉትን አማራጮች ሁሉ ይጠቀማል። በነገራችን ላይ ብሩኖ የለም ስንል ማንቸስተር ዩናይትድ እሱ በማይኖርባቸው ተብለው በተጠቀሱት 6 ጨዋታ ዩናይትድ 2ቱን ብቻ ነው ከሜዳ ውጭ የሚያደርገው፣ 4ቱን በሜዳው ነው። ኒካስል እና ወልቭስን ኦልድ ትራፎርድ ላይ፣ ከዛ በተከታታይ ሊድስ እና በርንሌን ከሜዳ ውጭ ይገጥማል። ከዛ በተከታታይ ብራይተን እና ሲቲን በሜዳው ይገጥማል። ስለዚህ በብሩኖ ፈርናንዴዝ አለመኖር ፋንታ ሜሰን ማውንትም ሰፊ ዕድል ያገኛሉ። ጨዋታቸውን ደግሞ ዩናይትድ በሜዳቸው ማድረጋቸው ምናልባት የተለየ አድቫንቴጅ ሊኖረው ይችላል። ማንቸስተር ዩናይትድ በሜዳ ላይ እንቅስቃሴም ከአምና የተሻለ ነው። ውድ ቤተሰቦቻችን አምና ማንቸስተር ዩናይትድ በአማካይ በጨዋታ 53 በመቶ ኳስ ተቆጣጥሮ ይጫወት ነበር። ዘንድሮ ወደ 54.4 በመቶ ከፍ አድርጎታል። በ1.4 በመቶ ጨምሯል። ባሳለፍነው ዓመት 1.2 ጎል በአማካይ በጨዋታ ያስቆጠር ነበር። ዘንድሮ ወደ 1.8 ከፍ ብሏል። አምና በጨዋታ በአማካኝ 4.6 ኢላማውን የጠበቀ ሙከራ ነበር። አሁን ወደ 5.7 ከፍ ብሏል። ዩናይትድ ቤት ለውጥም አለ ያስብላል ቁጥሮቹ። ግን ማንቸስተር ዩናይትድ እንዳልኳችሁ በደጋፊዎች ዘንድ በጣም ያስቆጫቸው ነገር የዘንድሮ መሻሻል ቡድኑ እየተጠቀመው አለመሆኑ ነው። ከውጤት አንጻር ከዚህ በላይ ማንቸስተር ዩናይትድ ሊያስመዘግብባቸው የሚችለው ለአብነት ያክል ኤቨርተን ላይ በጎዶሎ ተጫዋች የተሸነፈው ከዌስትሃም ዩናይትድ ጋር አቻ የወጣቸው ጨዋታዎች ብቻ ለአብነት ያክል ማሳያ ተደርገው ሊወሰዱ ይችላሉ። ማውሪዚዮ ሚሼል በአርሰናል ቤት ስራቸውን በይፋ ጀምረዋል። በአንድሪያ ቤርታ ስርም በቅጥር ላይ እና የስካውት ቡድን አካል በመሆን ነው ስራቸውን የጀመሩት። ከስምነት እንደደረሱ ሚሼል ከናፖሊ ወጥቶ ከአርሰናል ጋር አዲስ ምዕራፍ ለመጀመር የተዘጋጀው እና በዛ ወር መጀመሪያ ላይ ሁሉም ሰነዶች ተፈርመው እንዳለቁ ይታወቅ ነበር። ግን ማውሪዚዮ ሚሼል በሰሞኑ እንግዲህ በይፋ አርሰናል ቤት ስራቸውን ጀምረዋል። በጣም አስደናቂ የሚባሉ ሰው ናቸው። በተለይም በምልመላ ላይ እና አንድሪያ ቤርታ ዘንድሮ አርሰናል ቤት ካመጧቸው ተጫዋቾች ጥራት አንጻር የኚህ የቀድሞ የናፖሊ ሰው በናፖሊ ቤትና በእግር ኳስ ዓለም ውስጥ ያስተዋወቋቸውን ተጫዋቾች ከደመርን አርሰናል ቤት ምናልባትም ቀጣይ ክረምት ላይ የአንድሪያ ቤርታ እና የማውሪዚዮ ሚሼል ጥምረት በራሱ በትልቁ የሚጠበቅ ይሆናል። ቪክተር ዮኬሬሽ እሱ እያሳለፈ የሚገኘው የእግር ኳስ ህይወት በእግር ኳስ ህይወት ውስጥ ሁሉንም ተጫዋች ያጋጥማል ብለዋል። ጨዋታዎችን ያሸንፈናል እና እዚህ ስለሆነ በጣም አስፈላጊው ነገር በሜዳ ላይ አስተዋጽኦ ማድረግና ከራስ የሚጠበቅብኝን ግዴታ መከናወን ነው ብሏል። እያንዳንዱ ጨዋታ ፈታኝ ናቸው ያለው ቪክተር ዮኬሬሽ እድሎችን በአግባቡ ለመጠቀም የቻልነውን ሁሉ እናደርጋለን ብሏል። እሱም እንደ ተጫዋች እንደዛው ማድረግ አለብኝ ብሏል። ጥሩ እንቅስቃሴ እያሳየው ነው ብዬ አስባለሁ፣ ግን አሁንም ፈተና አለ በፕሪሚየር ሊጉ ብሏል። የሊጉ መሪ ብትሆንም በዋንጫ ደረጃ ግን ተፎካካሪዎች አሉ። በሌሎች ቡድኖች ላይ ሳይሆን ግን እኛ በራሳችን
ላይ ትኩረት አድርገን ዋንጫውን ለማንሳት ጥረት እናደርጋለን ብሏል። ጋሪ ሊንከን ቪክተር ዮኬሬሽ በርካታ ግቦችን ለአርሰናል ለማስቆጠር ሊጉን መላመድ ጊዜ ይፈጅበታል ብሏል። ቪክተር ዮኬሬሽ በነገራችን ላይ በክረምት ከተዘዋወሩ የፕሪሚየር ሊግ አጥቂዎች 7 ጎል በሁሉም ውድድሮች በማስቆጠር አንደኛ ደረጃ ላይ ካለው ከኢኬቴኬ በ3 ያንሳል። ኢኬቴኬ 10 ግቦችን በሁሉም መድረክ ለሊቨርፑል ያስቆጠረ አዲስ አጥቂ ነው። ኒክ ቮልትሜድ 9 ያስቆጠረ አዲስ አጥቂ ነው። ከዛ ሶስተኛ ላይ የምናገኘው ተጫዋች ቪክተር ዮኬሬሽ ነው። ከዛ ዦዋ ፔድሮ፣ ኢሳክ፣ ማቲያስ ኩኛ፣ ቤንያሚን ሼሽኮ፣ ሊያም ዴላፕ እያለ ይቀጥላል። የቪክተር ዮኬሬሽ ቁጥር ግን 3ኛ ደረጃ ላይ ያሳያል። ለማንቸስተር ዩናይትድ የምመኘው ተጫዋች የአርሰናሉን ዴክላን ራይስ ነው ብሏል ፖል ስኮልስ ሲናገር ይህ ተጫዋች በብቃት ደረጃ ሁሉም ክለብ ሊኖረው የሚገባ አርሰናል እድለኛ ሆኖ ያገኘው ምናልባትም ይህ ተጫዋች በቀድሞ ክለብ ማንቸስተር ዩናይትድ ቢጫወት የምመኘውና ለዩናይትድ የሚያስፈልገው ተጫዋች ብሎታል። አያይዞም ሲናገር የአርሰናል ቡድን ዋናና ወሳኝ ሰው ነው። አርሰናል እንደዚህ አይነት ተጫዋች ስላላቸው ነው በዚህን ያክል ደረጃ በጥራትም እየተፎካከሩ ያሉት ብሏል። ቀደም ባለው በቃል ስፖርት ዩቲዩብ ቻናል የመረጃ ሰዓታችን ዋይኒ ማርክ ሩኒ ይህ ዴክላን ራይስ ለቀጣይ የሀገሬ አምበል ሆኖ መቀጠል የሚችል ብሎታል። ከሃሪኬን እግር ኳስ ማቆም በኋላ የቀድሞ የማንቸስተር ዩናይትድ አማካይ ፖል ስኮልስ ደግሞ ለየትኛውም ክለብ የሚያስፈልግ ተጫዋች ብሎታል ዴክላን ራይስን። ከሲሜኔ ዝውውር ጋር በተያዘ ያው የአርሰናልን ስም አላነሳንም፣ ምክንያቱም አርሰናል ሲሜኔ ለማስፈረም በሚደረገው ፉክክር ይሄን መረጃ እንዳልኳችሁ ቤተሰቦቻችን ይሄን መረጃ ለእናንተ እስካጠናቀርን ሰዓት አርሰናል በዝውውሩ ላይ እየተንቀሳቀስ አይደለም። ምናልባት አዲስ ነገር ካለ በቀጣይ መረጃ እንከታተለዋለን። ግን አርሰናል ቤት አንድ መረጃ እናንሳ። አርሰናል በገና ፕሪሚየር ሊግን እየመራ ነው። በነገራችን ላይ አርሰናል በገና ወቅት የሊጉ መሪ በሆነባቸው ያለፉት 4 የመጨረሻ ሲዝኖች 2002-3 ዩናይትድ ዋንጫ ነጠቀው፣ 278 ራሱ ዩናይትድ ዋንጫ ነጠቀው፣ 2022-23 የገና ሰሞን ሊጉን ቢመራም በመጨረሻ ሲቲ ነጠቀው፣ 2023-24 ሲቲ ነጠቀው። ዘንድሮ ሲቲ እየተከተለው ነው ብያቸዋለሁ። ማይክል አርቴታ ይህ ታሪክ በአርሰናል ዘንድሮ አይደገምም ብለዋል። የማንቸስተር ከተማ ክለቦች እስከ ገና ሰሞን የሚመራውን አርሰናልን 2 ዩናይትድ 2 ሲቲ ነጥቆታል። ዘንድሮ የሚለው ነገር ይጠበቃል። ማይክል አርቴታ በፍጹም ብለዋል። የአርሰናል ደጋፊዎች በጉዳዩ ላይ ያላችሁን እምነት አጋሩን። ቃል ስፖርት ዩቲዩብ ቻናል በእሮብ ማለዳ መረጃ እንገናኝ። ሰናይ ጊዜ